ስለዚህ እንደዛ ተብሎ አይዘመርም፣ እንደዛ ተብሎም ቪዲዮ ደግሞ አይሰራም። ነውር ነው። ከዳነ ሰው እንደዛን ነገሮችን አይጠበቅም። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ላይ ጀምረን ስናነብ ጳውሎስ ምን ይላል? በዚህ ምክንያት ብዙ መከራ እየተቀበልኩ ነው፣ ምክንያቱም ያመኑትን አውቄያለሁና አላፍርበትም ይላል። አንተም በዚህ ጸጋ በርታ፣ ምንም አይምስል፣ ይሄ ነገር ያልፋል። ኢየሱስ ክርስቶስ ከዘመናት በፊት ዓለም ሳይፈጠር በፊት የነበረውን የጸጋን ወንጌል ለኔ ገልጦልኛል። ለዚህ ደግሞ ወንጌል አዋጅ ነጋሪና ወይም ወንጌል ሰባኪና አስተማሪ ሆኜ ተሹሜያለሁ። በዚህ ምክንያት አሁን ራሱ የሚገኘው እስር ቤት ነው፣ ደግሞ አላፍርበትም፣ ያመኑትን አውቄያለሁና ብለዋል። ዛሬም እኛ የምናምነውን ማወቅ ያለብን፣ ምን ዘምረውን መለየት ያለብን፣ ለምንሰማው ደግሞ ጥንቃቄ ማድረግ ያስፈልገናል ማለት ነው። ይህንን ልል የቻልኩት ለምንድን ነው? ሁል ጊዜ በተለይ በተከታታይ በኦንሊ ጂሰስ ተከታዮች መዝሙር ቪዲዮ የሚሰሩ ሰዎችን አያለው ማለት ነው። ሁል ጊዜ ማለት ነው። ምክንያቱም ችግራቸው ምንድነው? ዜማንና የሙዚቃን ስታይል አይተዋል እንጂ ውስጡ ያለውን የመልእክቱን ወይም የመዝሙሩን ሚሴጅ አልተረዱትም ማለት ነው እነዛ ወገኖች። ስለዚህ እነዛ ሰዎች አሳስበውኝ ዛሬ እንትን ምክር ሊሰጣቸው ነው ማለት ነው ይሄንን ቪዲዮ የሰራሁት። በተለይ በሲዳሞ አፎ ይሄንን መዝሙር አብዝተው የሚሰሩ ሰዎችን አያለሁ። በጣም ያሳዝናል። ምክንያቱም ኦንሊ ጂሰሶች ምንድናቸው ከተባለ ደግሞ ኢየሱስ ክርስቶስ የአብ ልጅ አይደለም፣ ራሱ አብ ነው። ደግሞ በዛው ላይ አብ ለብሶት የመጣው ኮቱን ወይም ቱታ ነው እንጂ ፐርሰን ወይም ማንነት አይደለም። ኢየሱስ ክርስቶስ ማንነት የሌለው የአብ ኮት ብቻ ነው ብለው የሚያምኑ ናቸው ማለት ነው። እነዛ ደግሞ እንደዛ ሲነበብ አብ ነው፣ በዚህ በኩል ሲታይ ደግሞ ወልድ ነው፣ እንደዛ ሲገለበጥ ደግሞ መንፈስ ቅዱስ ነው ብሎ ኢየሱስ ክርስቶስን እንደ ኢሲስት ተለዋዋጭ ባህሪ ያለው ነገር አድርገው የሚያስተምሩ የኢየሱስ ክርስቶስ ተቃዋሚ መንፈስ የተጠናወተባቸው ሰዎች ናቸው ማለት ነው። በእነዛ ሰዎች እንትን ቪዲዮ መስራት ወይም የነዛ ቪዲዮ የሚሰራው እኮ ባይዘው አንድን መዝሙር በጣም አንድ ሶስት ብዙ ጊዜ ሲሰማ ቆይቶ ደስ ስለምለው በዛው ደግሞ ቪዲዮ ወደ መስራት ይመጣል ማለት ነው እንደኔ ሐሳብና እነዚህ ሰዎች አሁን ሚዲያ ላይ ወይም ቲክታክ ላይ ከመምጣታቸው በፊት በኦንሊ ጂሰስ መዝሙሮች ቸርች ውስጥም ይዘምራሉ ማለት ነው። አሁን አብዞ የምናየው በወንጌል አማኞች እንትን ውስጥ በተለይ መዝሙር ዙሪያ ላይ ምንም እንትን የለውም ማለት ነው። ድንበር የለውም፣ ባውንደርለስ ነው ማለት ነው። ማንም ከየትም ያመጣውን መዝሙር ይዘምራል፣ ያስዘምራል፣ ያስመልካል ማለት ነው። የሚታየው ደግሞ የሙዚቃ ስታይል እና የሰውየው ድምፅ ነው። እንደውም የሚያምር ድምፅ እንኳን ያለ ሰው የለም ማለት ነው። የለም በኦንሊ ጂሰስ ተከታዮች ውስጥና አንዳንድ ሰዎች በዘፈቀደ ዝም ብለው ይዘምራሉ ማለት ነው። እኔ አሳስቦኝ ነው። አሁን እዚች ጋር ቪዲዮዋቸውን አላመጣም። በውስጥ መዝሙር እንትን ኢንቦክስ ላይ ምክር ሊሰጣቸው ይችላል። ምክንያቱም ኢየሱስ ክርስቶስን እየካደ ኢየሱስ የእግዚአብሔር ልጅ አይደለም፣ የአብ ለብሶት የመጣ ነገር ነው፣ ተራ ነገር ነው፣ ፐርሰን አይደለም። እሱ ራሱ እንደ ውሸታም ነው የሚታስበው። የሚገርማቸው ነገር ኢየሱስ ክርስቶስ መስቀል ላይ ሆኖ ኤሎ ኤሎሄ ለማ ሰባክታኒ ብሎ ሲጮህ ራሱ ወደ ራሱ እየጮኸ ነው የሚል ግራ የተጋባ ትምህርት ነው ማለት ነው ኦንሊ ጂሰስነት ማለት ነው። ወይም ኢየሱስ ብቻ ማለት ነው። በሌላ መንፈስ ቅዱስም ኢየሱስ ነው፣ አብም ኢየሱስ ነው የሚል ነው ማለት ነው። ይሄ ስላሴ ላይ ወይም ትሪኒቲ ላይ የሳተ ሰው በየትኛውም ነገር ክርስቲያን ሊባል አይችልም። የኢየሱስ ክርስቶስ ተከታይም ሊሆን አይችልም። ምክንያቱም እኔ የእግዚአብሔር ልጅ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ፣ ከእግዚአብሔር ዘንድ ወጥቼ መጥቻለሁና ብሎ የሚናገረው ኢየሱስ ክርስቶስ በተለይ ዮሐንስ ወንጌል ውስጥ ስናነብ በግልጽ የተቀመጠ እውነት ነው ማለት ነው። ያንን የካዱ የተጻፈውን ይሄንን የወንጌልን እውነት የካዱ ሰዎች የሚያወጡት መዝሙር ምን አይነት መዝሙር እንደሆነ እኔ አይገባኝም። ያንን ደግሞ እንደ እውነት እንደ መዝሙር እንደ ዳነ ሰው ለመዘመር የሚዘጋጁ ሰዎች በጣም ነው የሚገርሙን። ይሄ የሚያሳየን ምንድነው? ቸርች ውስጥ የሚሰጠን በቂ ትምህርት እንደሌለና ዝም ብለን ያደግን ሰዎች መሆናችንን ያሳያል ማለት ነው። ተኮትኩተን አላደግንም፣ ዝም ብለን አድገናል።
መለዮ ለብሰን ኳር ሆነን ሰንደ ስኩል ገባን። ከዛ የደህንነት ትምህርት ተብሎ ተሰጠ፣ የአገልግሎት ትምህርት ተብሎ መድረክ ተሰጠን፣ አለፈን። ዜማ ዜማ ቡድን ውስጥ ገባን፣ መዝሙር የምንፈልግ። ከዛ ከዜማ ቡድን ጋር ከአንድ 2 ሳምንት ከቆይን በኋላ የራሳችንን መዝሙር ወርሺፕ ማድረግ ጀመርን። በዛው ደግሞ የማንንም መዝሙር መዘመር ጀመርን ማለት ነው። አሁን እዚህ ጋር በስም ብንጠቅስ ምን የሚል መዝሙር ነው መሰላችሁ? ኦንሊ ጂሰሶች አብዝተው የሚዘምሩት ጌታ ሆይ የኔ ህይወት እኔንም አስጠልቶኛል፣ በቃ አልፈልገውም፣ እንደምንም ብለህ መንግሥተ ሰማያት እንድገባ እርዳኝ፣ ደብሮኛል፣ ምን እንደሚሻለኝ አላቅም ብሎ በጣም የወረደ ነገር ነው የሚያወሩት። ምክንያቱም ልክ ናቸው፣ አልገባቸውም። እንደ ወንድሞቻችን እንደ ሙስሊሞች አሁንም ወደ ቀጥተኛ መንገድ አላህ ይምራን እንደሚሉቱ እነዚህም አሁንም እውነት የት እንደሆነ የዘላለም ህይወት ምን እንደሆነ አያውቁትም። ስለዛ ማለት ይገባቸዋል ማለት ነው። ምክንያቱም መንግሥተ ሰማያት ለመግባት መንገድ እውነትና ህይወት ያስፈልጋል ማለት ነው። መንገድን ካላወቅን የዘላለም ህይወት የለንም። መንገድን የሳተ ሰው ምክንያቱም አዲስ አበባ መሄድ ከፈለገ አንድ ሰው ከአባጻ የአዲስ አበባን መንገድ ነው መሄድ ያለበት እንጂ ወደ ምስራቅ መሄድ የለበትም ማለት ነው። ያ ሰው ደግሞ የአዲስ አበባን መንገድ ሁሌ እየጠየቀ ይኖራል ማለት ነው። ምክንያቱም መንገዱን ስቶ ነው የሄደው መጀመሪያኑ ማለት ነው። ስለዚህ እኮ ነው እነዛ ሁሌ ጊዜ አዲስ አበባ መንገድ ወይም አዲስ አበባ መሄድ ፈልጎ መንገድን ስቶ ወደ ምስራቅ ሄዶ እዛ እንደሚጠይቅ ሰው እንደሚያስጠያይቅ ሰው ዛሬም ኦንሊ ጂሰሶች የዘላለም ህይወት ስላላገኙ አሁንም ጩኸት ላይ ናቸው ማለት ነው። አሁንም እየጠየቁ ነው ማለት ነው። በየት በኩል እንደሚገባ ባይገባንም ህይወታችን ደብሮናል፣ የኔ ህይወት አስጠልቶኛል፣ ምን እንደሚሻለኝ አላቅም፣ ከፊቴ አትጣለኝ፣ መንፈሴን አትውሰድብኝ። አንዳንዴ መንፈሴን ስጠኝ፣ መንፈሴን ስጠኝ፣ መንፈሴን ስጠኝ፣ መንፈሴን ስጠኝ ይላሉ። ሌላ ጊዜ ደግሞ መንፈሴን አትውሰድብኝ ይላሉ። ባለፈው የተሰጣቸውን መንፈስ እንደገና ማን እንደሚወስድባቸው አይታወቅም። እንደገና ይጠይቃሉ ማለት ነው። መንፈስ ቅዱስን እንደ ሸቀጥ ማለት ነው። ይጠይቃሉ፣ ይገዛሉ፣ ያልቃል፣ አሁንም ሄደው ያመጣሉ፣ ያልቃል፣ አሁንም ሄደው ያመጣሉ፣ ያልቃል። እንደዛ ነገር ነው ማለት ነው። እነሱ በኦንሊ ጂሰሶች ውስጥ የምናየው አብዞና ስለዚህ እንደዛ ተብሎ አይዘመርም፣ ቪዲዮም አይሰራም። ዜማንና የሙዚቃን ወይም ቅላጽን ብቻ አይታችሁ ሳይሆን መዝሙሩ ማስተላለፍ የፈለገው ነገር ምንድን ነው የሚለው መለየት ያስፈልጋል ማለት ነው። እንደ ተማረ ሰው እንደ ዳነ ሰው በኢየሱስ ክርስቶስ አዲስ ፍጥረት እንደሆነ ሰው የሚያምንበትን መሰረት ለይቶ እንደሚያውቅ ሰው ጽኑ የሆኑ ነገሮች ነው ማድረግ ያለብን እንጂ ዝም ብሎ ኃላፊ አግዳሚ የዘመረውን የደረሰውን ድርሰት እዚህ ሚዲያ ላይ አውጥቶ መዘመር ነውር ነው ማለት ነው። ከዳነ ሰው አይጠበቅም። አንድ ሰው አዲስ ፍጥረት ከሆነ በኋላ አንድ ሰው ሰማያዊ መንግስት ወራሽ ከሆነ በኋላ ስለዛ ነገር ነው ማሰብ ያለበት። ልባችሁን በላይ ያለውን ኢሹ ምድር ላይ ያለውን አይደለም ይላል። ምክንያቱም ህይወታችሁ በእግዚአብሔር ዘንድ በክርስቶስ ተሰውሯልና ይላል። ያንን ህይወት ነው እኛ ሁሉ ጊዜ ማሰብ ያለብን። መዝሙሮቻችንም ስብከቶቻችንም ሁሉ ነገራችን ወደ ላይ የሚል መሆን አለበት። ምድርን የሚሸት መሆን የለበትም። ከዛም አልፋችሁን አሁን እናንተ ድንበርን ጥሳችሁ ሄዳችሁ ወደ ኦንሊ ጂሰስ ነው የገባችሁት ማለት ነው። ማሳ ነው የገባችሁት። ከዛ ከኦንሊ ጂሰስ የምታገኙት ነገር ምንም የለም። ኢየሱስ ማን እንደሆነ አያውቁትም። አብን ወልድን ለካደ አብ የለውም፣ አብን ለካደ ወልድ ራሱ የለውም ይላል መጽሐፍ። ስለዚህ እንደዛ አይነት የተምታታ ትምህርት ያላቸውን ሰዎች ወደ ቤታችሁ አትቀበሉት ይላል። ይሄ ደግሞ የዮሐንስ መልእክት ውስጥ የተጻፈ እውነት ነው ማለት ነው። ያንን አለማወቅ፣ ያንን የዳንክበትን እውነት የቆምክበትን መሰረት አለማወቅ ብዙ ዋጋ ያስከፍላል ማለት ነው። ዝም ብለህ መዳከር አያስፈልግም። ጽኑ መሰረት ላይ ነው የቆምከውና ያንን መሰረትን የምታምንበትን ይወቅና እንደ ጳውሎስ እኔ ያመንኩትን አውቃለሁ አላፍርበትም ብለህ በእርሱ ላይ ሞግት ማለት ነው። የወንጌል እውነት የፓስተሮችና የቄሶች ጉዳይ ብቻ አይደለም። አማኝ ወይም በኢየሱስ ክርስቶስ ያመነ ሁሉ ስለ ወንጌል መቆም አለበት። ወንጌልን መመስከር አለበት፣ መናገር አለበት።
መዝሙሩን ፈትሾ መስማት አለበት። ስብከትንም እንደዛ ትምህርቶችንም ሁሉ ፈትሸ እንዲያደገ ሰው መሆን ያለብኝ ማለት ነው። ይሄ ደግሞ ለአንድ ሰው ብቻ የተሰጠ ኃላፊነት ሳይሆን በኢየሱስ ክርስቶስ ላመነ